አይቻለሁ ማለት ምን ማለት ነው? ሬሳውን እኮ አይተሽዋል አይደል? ሬሳው ግን አለልሽ ውስጥ። አሁን ሬሳውን ሄደን ማየት አለብን። ሬሳውን ማየት አለብን እኮ። ይና ግቢና አንተ ቀደም እንጂ። አንተ ቀደም ማለት? ቆይ አንቺ ልጅ እየጠረጠርሽ ነው እንዴ? የኔ እናንተ መከራከር እዚህ ጋር ምንም ጥቅም የለውም። አሁን ሳራን ማየት አለብን። እንደዛ ከሆነ እሺ አብረን እናያታለን። ነይ። ቆይሽ ምን የተፈጠረ ነው? እኔ ምንም እየገባኝ አይደለም። እኔ ምን አውቃለሁ? ይኸው ሳራ እንደሆነ እዚህ ስራ አለች። እና ታዲያ እዛ በር ላይ ያየኋት ሳራን አይደለም? ሳራ ነች። እኔ ምንም ነገር ሊገባኝ አልቻለም። ሚራ ተረጋጊ እንጂ መጀመሪያ። ሚራ አሁን ላይ ጉድ ሆናለች። የሰሚራን እህት ውጭ ላይ ስላየቻት ሰሚራን አልገደልካትም እያታለልክኝ ነው በማለት የአድናን ወንድምንም ይዘዋለች። በሁለቱ መሀል ያለው ድብቅ የሆነ ምስጢር ስላወቀች ሰሚራንም ገድለዋታል ማለት ነው። ግን ከገደሏትም በኋላ ይባስ ብለው አልጋቸው ስር በመደበቅና የአድናን ወንድም አሁንም ድረስ ከወንድሙ ተደብቆ የሚያደርገው ነገር ስላወቀች ብቻ እሷንም ሊያስወግዳት ችሏል ማለት ነው። ግን በዚህ መሀል ሜራና የአድናን ወንድም አሁን ላይ አልጋ ቁራኛ ነኝ በማለትና በዊልቸር እየሄደ አሁንም ድረስ ህመሜ ከባድ ነው በማለት ለወንድሙ እያታለለው ይገኛል። ግን ደግሞ ሜራና የአድናን ወንድም ወደ ውጭ ለመውጣት አስበው ነበረ። ግን በመሀል የሰሚራ እህት ሰሚራ ስትጠፋባት ወደ እነሱ ቤት አምርታለች። ግን ደግሞ በአጋጣሚነት ድንጋጤ ውስጥም ገብተው ነበረ። በሩ በድንገት ሲኳኳባቸው ሜራ በሩ ልትከፍተው ትሄዳለች። በዚህ ሰዓት ግን ልክ የሰሚራ እህት በምንም እንኳን የማትለየዋ እህቷ ታንኳኳለች። ስትከፍት ደንግጣ ላይዋ ላይ ነበረ የዘጋችባት። ሜራ ደንግጣ የአድናን ወንድም ላይ ስትጮህ ቆይታለች። ምንድነው ማየው? ሰሚራን ገድያታለሁ ብለኸኝ ነበርና የታለች ታዲያ ሰሚራ አይደለ እንዴ ፊት ለፊት ያየኋት በማለት ነበረ የአድናን ወንድም ላይ ስትጮህ የቆየችው። እሱንማ እኮ አይተሻል፣ አንቺ ሁሉም ነገር እንደሞተች አይተሻልና ምንድነው እኔን የምትጠይቅኝ ብሏት ነበረ። ሜራ እሱን አላቅም አንተን ልጠይቅህ እንጂ እና ታዲያ ውጭ ላይ ያየኋት ሰሚራን ካልሆነች ማነች እያለች ትፋጠጠዋለች። ድጋሚ ሰሚራ ከዛ ውስጥ ወጥታለች። ድናለች እንኳን ብለው ሄደው ነበረ ለማየት። ግን ደግሞ በአጋጣሚም ሲያዩዋት እሷ እዛው ስር ነበረችና በጣም ግራ ተጋብተዋል። አሁን ምንድነው የሚወጠን በማለት ጭንቀት ውስጥ ገብተዋል። የገዛ ወንድሙ ሚስት እያማገጠና አሁንም ከሜራ ጋር የሚያደርጉት ግንኙነት እንዳይታወቅባቸው ብለው ሰሚራን ካስወገዷት በኋላ የሰሚራ እህት መምጣቷ በጣም አስጨንቋቸዋል። አሁንም የሰሚራ እህት ለብዙ ጊዜ በር ላይ ካስጠበቋት በኋላ በመጨረሻም ሊከፍቱላት ችለዋል። ግን ደግሞ ከገባች በኋላ ማንነቷንም ጠይቀዋት ነበረ። በተለይ ሜራ ድንጋጤ ውስጥ ገብታለችና ምንድነው አንቺ ማነሽ ሰሚራ ነሽ እንዴ ብላ ነበረ እያጠያየቀቻትና ወዴት እንደጠፋችም ስትናገር ነበርና ለሜራም ሰሚራ እንዳልሆነችና እህቷ ነኝ ሰሚራ እንደጠፋችባትና ለዛ ጨንቋት እንደመጣች ነግራት ነበረ። ሜራ በዚህን አጋጣሚ ምንም እንደማትለዩ ነበረ የነገረቻት። በአጋጣሚ እንደዛውም ሆነው ወደ ሌላ ቦታ እንዳመራችና እቤት እንደሌለች ነግረዋት እንድትወጣ በፍጥነት ፈልገው ነበረ። የአድናን ወንድምና ሜራ እቅዳቸው እንዳይደረስ የሰሚራም እህት ቶሎ እንድትወጣ ለማድረግ ብዙ ጥረው ነበር። ምክንያቱም አድናን ከደረሰ ይሄ ነገር ወደ ውስጥ እንድትገባና እንድትቆይ ያደርጋል ብለው ስላሰቡ በፍጥነት እንድትወጣ አድርገዋት ነበረ። ግን ደግሞ እንደ አጋጣሚነት እሷ ቶሎ ልትወጣም አልቻለችም። በአጋጣሚ አድናን ወደ እነሱ ይመጣል። በዚህን ጊዜ ድንጋጤ ውስጥ ገብተዋል። የአድናን ወንድምና ሜራ ችግር ውስጥ ገብተዋል። በዚህን ጊዜ እሱ
ሰሚራ ፊት ለፊት ሲያገኛት አድናን ሁሉም ሰሚራ ለምን ጠፍተሻል በማለትና አንቺ ያልፈለኩበትና ያለምንም እውቅና አንቺ ከቤት ጠፍተሻል ጨንቆኝ ነበረ ሲላት የቆየው ለሰሚራ መስለው ግን ሰሚራ እንዳልሆነችና የሰሚራ እህት ነኝ በማለት አድናንም ትተዋወቀዋለች። በዚህ ሰዓት እሱም ደንግጧል። ምንም እኮ ከሰሚራ ምንማችሁ አይለያይምና አንድ ነው የምትመስሉት እያላት ነበረ። ግን ደግሞ አው መንታ እንደሆኑና ሁለቱም አንድ አይነት እንደሆኑ ነበር ስትነግረው የቆየችው። በመሀል ግን ሜራና የአዳን ወንድም በጣም ድንጋጤያቸው ጨምሯል። አሁን ላይ የአድናን ወንድም እንድትሄድ አልፈለገም ነበር። የሰሚራ እህት ወደ ውስጥ ገብታ እንዲነጋገሩ ፈልጋለች። እህቴ ጠፍታብኛለች፣ ግን ምንም ቢሆን እኔን ሳትነግረኝ ወዴትም አትሄድምና ጥሩ ነገር አልተሰማኝም ብላ ነበረ የነገረችው። በዚህን ሰዓት አድናንም እኔም ግራ ገብቶኛልና በድንገት መሰወሯ ለእኔም አስጨንቆኛል እያላት ቆይቷል። ግን ደግሞ አንድ ያልተዋጠላት ነገር እንዳለና ለአድናንም እንዲነቃ ብዙ ደውሎችንም ነግራው ነበረ። በዚህ መሀል ግን ሜራና የአድናን ወንድም በጣም ጭንቀታቸውንም ክፍላቸውን ዘግተው እያወሩ ነበርና እንወጣዋለን ብለው ሁለቱም እንደሚወጡት ተጋግዘው እያሰቡ ነበረ። በመሀልም ግን እንደማይሆን ተፈጥሯል። እንደዚሁ ሁለቱም የፍቅር ጨዋታ ሲጫወቱ ወደ አድናን ወደ ወንድሙ ክፍል ሲመጣ ሜራና ወንድሙ ሁለታቸውም ሊሳሳሙ ደርሰው ነበረ። ግን በዚህ ጊዜ ሊወድቅና ላግዘው ነበረ ወደ አልጋ ለመሄድ ፈልጎ ነው ብላ ልትሸውደው ችላለች። ዛሬ ላይ አሁን አድናንም እያታለለችና በኃይለኛነት አድናንም እንዳይነቃ እያደረገችው ነው። ሜራ የክፋቷ ብዛት አድናንንም እየሸወደች ይበልጥ ደግሞ የሰሚራ እህት ቶሎ እንድትሄድ ለማድረግ ሞክራ ነበረ። የሰሚራ እህት ለመሄድም እሷን ብትፈልግም ግን ደግሞ አድናን በዚህ ምሽት አይሆንምና ቆይተሽ ተረጋግተሽ ትሄጃለሽ ብሎ አስቀርቷታል። ይሄንን ስትሰማ ሜራና ወንድሙ በጣም ተበሳጭተው ነበረ። እንደዚህ ሊሆን አይችልምና እንሷ እዚህ ቤት ካደረች እቅዳችን ይደረስበታል በማለት ነበረ የተጨናነቁት። ሜራና የአድናን ወንድም ሁለቱም የሰሚራን ሬሳ ማታ ላይ ለማውጣት ስላሰቡ አንድ ሰው ብቻ ከሆነ ያቅተንም እና አድናን ሜራንም አታላው ትይዘውና አንተ ትጠላታለህ ተባብለው ስለነበረ አሁን ላይ የሰሚራ እህቷ መቀመጡ ቤት ላይ ስላስጨነቃቸው አድናን ለምን እንድታድር አድርግሃል ብላ በጣም ሜራ ተቆጥተዋለች። በዚህን ጊዜ ግን ምንም እንኳን ሰሚራ ባትኖር አሁን ላይ እዚህ ትንሽ ነገ ጠዋት ላይ ትሄዳለች ብሎ ነበረ የነገራት። ሜራ ምንም አማራጭ ስለሌላት ተስማምታለች። ግን በመሀልም የሰሚራ እህት ምንም ውስጧ አልረጋጋ ስላላት ውስጧ የሆነ ስሜት እንደሚሰማትና እኔ ደግሞ መንታ እህቴ ስለሆነች የሆነ ነገር ሆናለች፣ ውስጤ ሰላም የለኝምና አሁኑኑ ወደ ፖሊስ ጣቢያ መሄድ አለብን ብላ ነበረ የነገረችው። ይህንን ባለችው ሰዓት አድናንም ነገሩ ሲነጋ እንደሚያደርጉ ቢላትም አይ አሁኑኑ ነው ማድረግ መፈልገው ብለው አድናንም ከእሷ ጋር ተስማምቶ ለመሄድ እያሰበ ባለ ሰዓት ግን ደግሞ ሜራ እንዳይሄድና አንተ ነህ የሁሉ ችግር የምታመጣው ለቤታችን ጥሩ አይደለም በማለትና ችግሩ ወደ አንተም ነው የሚያመራው፣ አንተስ ቤት ስለነበረች ችግሩ አንተ ነህ ይበልጥ ከባድ ችግር ውስጥ የምትገባው በማለት እሱ እንዲደነግጥ አድርገዋለች ማለት ነው። በዚህ መሀል የሰሚራ እህትንም በመክዳት በቃ ነገ ላይ እንሄዳለን ብሎ ሸውዷታል ማለት ነው። ሜራ ግን ያለችው የነበረው ከነጋ በኋላ እንሄድ ሳይሆን አይቻልም፣ እኔ አንቺ እንደፈለግሽ ለብቻሽ ሂጂ በላት ብላ ነበር የነገረችው። አድናን ጥሩ ሰው ከመሆኑ በላይ የሰሚራ መጥፋት እሱም አስጨንቆታል። ይሄ ነገር ስላስጨነቀው ነበረ አሁንም ቢሆን የሰሚራን እህት ለመርዳት ተሞክረው ግን ደግሞ ሜራና የአድናን ወንድም ጭንቀታቸውንም ከባድ ስለነበረ
አድናንም ለመሸወድ ሞክረዋል። አሁን ላይ የሰሚራ እህት በጣም ሜራን ጠርጥራታለች። የሆነ ነገር አድርጋታለች። እህቴማ በሰላም እንዲያትሆንም እኔንም ደብቃኝ አታውቅምና አንድም ቀን ሚስጥሯ ለብቻዋ አድርጋብኝ አታውቅም ብላ ተናግራ ነበረ። በዚህን ሰዓት አሁንም ቢሆን ሜራ ጭንቀቷ ጨምሯልና የሁለቱ ግንኙነት እንዳይታወቅ ብለው ያጠፏትንም ሰሚራ ድንገትም ከዚህ ቤት ቶሎ ካላስወጣናት ይበልጥ ችግር ውስጥ እንገባለን በማለት ሁለቱም ሰሚራን ከተኙ በኋላ ለማስወጣት ወስነዋል ማለት ነው። ግን ደግሞ አድናንም ከተኛ በኋላ እንደ እንቅልፍ እንደወሰደው ስታስታውል እሷም ከወንድሙ ጋር የሰሚራን አስክሬኗን ይዘው ለመውጣት ሞክረዋል። በድንገት ግን አድናንም ነቅቶ ነበረ። ይህ ነገር ሲፈጠር በጣም ድንጋጤ ውስጥ ገብተዋል። የአድናን ወንድሙ ታምም ያለው ብሎ ይበልጥ የወንድሙን ሚስትን እያማገጠና የእሱ ህይወት የሚያበላሸው አድናን ግን አሁንም ቢሆን ወንድም አይዞክ እያለ ደህና እንዲሆን እየሞከረ እየጣረ ነበረ። ግን ደግሞ የገዛ ወንድሙ የእሱንም ጉድጓድ እየቆፈረለት ነው። አሁን ላይ በገዛ ወንድሙ እየተከዳ ያለው አድናን ይበልጥ ደግሞ በጣም እየካደችው ያለችው ሚስቱ ሜራ ከባድ የሆነ ጉዳት ለማድረስ እየጣረች ነው ማለት ነው።